ኤስኦኤስ የከተማችንና የማህበረሰባችን ባለውለታ። ኤስኦኤስ የትምህርትና ሁለንተናዊ አቅም ማጎልበት ፕሮጀክት በደብረ ታቦር ከተማ ከ2010 ዓ.ም ጀምሮ ዘርፈ ብዙ ስራዎችን ሲሰራ የቆየ ሲሆን የከተማዋን ማህበረሰብ በተለያየ አግባብ ተጠቃሚ አድርጓል። ፕሮጀክቱ በአራት ማዕቀፎች ላይ ትኩረት አድርጎ ሲሰራ የቆየ ሲሆን የተማሪዎችን ትምህርት ማቋረጥ ለመቀነስ ለተማሪዎች ቁርስ የሚሆን ገንዘብ በየወሩ ድጋፍ ከማድረጉም በተጨማሪ በየዓመቱ መስከረም ወር ላይ ለትምህርት ቁሳቁስና ለደንብ ልብስ የሚሆን ገንዘብ ሲደግፍ ቆይቶ በዚህም የተማሪዎችን ትምህርት ማቋረጥ ለመቀነስ የተቻለ ሲሆን በውጤታቸውም ላይ መሻሻል ታይቷል። ለሕፃናት ለወላጆችና ለአሳዳጊዎች የተለያዩ ስልጠናዎችን በመስጠት አቅማቸውን ማሳደግና አስተሳሰባቸውን ማስፋት የተቻለ ሲሆን በዚህም ለውጥ ማምጣትና መሻሻል ታይቷል። የወላጆችንና የአሳዳጊዎችን ኢኮኖሚያዊ አቅም ለማሳደግ በሰራው ስራ በተለያዩ አግባብ የመነሻ ካፒታል በመስጠት ችግር ላይ የነበሩ ብዙ የማህበረሰብ ክፍሎች እንዲለወጡና የራሳቸው የሆነ ሀብት እንዲፈጥሩ አድርጓል። ጥሩ ነገሮችን አግኝቻለሁ። ጥሩ ስልጠናን ወስጃለሁ። እየሰራው ነው አለ። ልጅም እየተማረ ነው። እንዳሳየዋችሁ በጎቹም እያራበው ነው። ለልጅቱም እናንተ የምትሰጡኝን የደብተር የእስክሪብቶ ግልገል አስቀምጫለሁ። ነገ ሽጬ ገዛላታለሁ። እግዚአብሔርን ምንም ተስፋ ቆርጬ ወደ ዘውሃጅ ነበርኩ። የዚህ ስባ ይመጣ እንጃ አልኖርም ነበር። ተስፋ ቆርጬ ነበር። ግን በእግዚአብሔር ጋር ይህን ድርጅት አመጣልኝ። እዚህ ደረሰ ድርጅት። ልጅቷም አሁን አራተኛ ደረጃ ነው የምትወጣ፣ አምስተኛ ናት። አሁን ወደ 6 አልፋልኛል። እና ጥሩ እግዚአብሔር ይመስገን። ኤስኤስ ከፍ ያለ ደረጃ በሁላችሁንም ሰራተኞቹንም ኗሪዎች ድርጅቱንም ከፍ ያለ ደረጃ ያውልልኝ። ቀን ስራ ነበር የምሰራ። ቀን ስራ ያላቆኛል። አምላክ የተመሰገነ እሱማ ሳድጎኛል። ልጆችን ማሳድጎልኛል በደንብ። እኔም ስራ ወደ ቤት ሆኜ ተቀምጫለሁ። እሱ በጣም ነው ቤት አውሎኛል። ጓደኞቼ ያዩትን በልቻለሁ። ጓደኞቼ የለበሱትን ለብሻለሁ። በሱ ላይ እዚህ ደረጃ ደርሻለሁ። በጣም ነው ያሳለፈልኝ። ዘውዲ ደስ ያለ ደረጃ ወተት አልብ ያለው ልጆችን ሰጥቻለሁ። ልጆች ያዩትን እየበሉ ነው። ብዙ ደረጃ አልፈኛል። መጀመሪያ እንሰካልኩኝ ኤስኤስ ካደረገው ሜካኒክስ እንድንጀምር መጀመሪያ ስልጠና ለኔ ኤስኤስ ዋናው ዓላማዬ ስልጠና ወደ ስራ እንድገባ ነው። ከፊት ምንም አይነት ስራ አልሰራም የነበረ የቤት መይዝ ልጆች ታሳደግ ነበር። ቁጭ የነበረ ምኖር ግን ኤስኤስ ከመጣ በኋላ ግን ስልጠናዎች የንግድ ክህሎት በቃ ወደ ገቢ እንዴት መሰማት ገቢና ወጪን ሁሉ ነገር ስልጠና ስለሰጠኝ ያንተ ምቆስጂ ወደ ስራ ተሰማራል። ኤስኤስ ደግሞ ቆይቶም ደግሞ ልጆችን ያዘልኝ የደብተር ቁሳቁስ አረጋላችሁ። ለነሱም የልጆች ስልጠና ሰጠናቸው ሰጧቸዋል። ብዙ ነገር ያውቃሉ። ከዛም በኋላ የተደረገ ድጋፍ ደግሞ ለበጎ መነሻ ካፒታል ተሰጠኝ። አሁን እንደምታዩት በጎቹም አሉኝ 7 በጎች ደርሰዋል። ግን ከቀጣይ የምፈልግ ሁሉም ክበር ናቸው። ከወለዱ በኋላ ወደ ጥጃ ነው የምቀይራቸው እና ደግሞ የቁጠባ ልምድም አስለምዶኛል። በቃ ለኔም ለሌሎችም ብዙ ጥቅም ነው ያለው ኤስኤስ። በቃ ለኔ ብቻም አይደለም ለማህበረሰቡም ሻይ ቡና ውይይት በሚያደርግበት ሰዓት ቢያንስ አንተ ህብረተሰብ ተግባባም ነበር። ሻይ ቡና ላይ ትወያያለህ። ከዛ ላይ አስተሳሰብ ትቀስማለህ። ለልጆች ራሱ የትምህርት የኔ ዝቅተኛ ከሆነ ይሄን ምክንያቱ ምንድነው ይሄን ያለው ውጤት ያለው ያ ራሱ ተግባቢነት አለው። ከዛ ደግሞ ኤስኤስ ትልቅ ምስጋና አለው። እዚህ ወደ ቀርጾ በመምጣቱ ይሄን ሁሉ ህብረተሰብ አቅፏል። እኔም ብቻ እኮ ብዙ ህብረተሰቦች አሉ ያቀፉት። ያ ትልቅ ምስጋና ያለው ለኤስኤስ ላማላኒቱ ለምትሰጠው ወዲያ በባት ቁጠባችን መርነና 10 ሺህ ብር አወጣሁ ብድር ማለት ነው። ያን ብድር አወጣሁ ላሜ እስከምትከብድ ያንን እየከፈልኩ ያንን ገዘውና ሳር በ5000 ሳር ገዘው በ5000 ደግሞ ቤቱን የሚያማለው በዚያ ላሜን ሸከረ ከበደ ስከብድልኝ ጥጄን ስትወልድ ወተቴን አከራይቼ ብሩን መለስ ጨረስ ማለት ነው። ሲጨርስ ዛሬ ብላል ጥጄ 45000 ብር ጥጄ ተሸጧት። ጥጄ በዚያ ከዳል እና ከብዙ ደረጃ ከደና ደረጃ ደርሼ አሁን ደግሞ ያው ሁለተኛ ተሰደኛ ጥሩ ነገር እናረጋ ቃዲ ሊቃ ሰጥቶ የጠጉር መተኮሻ ሰጥቶ ላምላለው ላም ሰጥቶ በግላለው በግ ሰጥቶ በጣም ነው የምናመሰግነው። ሰውስን በጣም ነው የምናመሰግነው። አሁን ደስተኛው ነው የምኖረው እና እዚህ እኔ በጣም የምናመሰግን ልጅም 9ኛ ክፍል ነው ከጥሩ ደረጃ ደርሶልኛል። በጣም ደስተኛ ነኝ። ከፍቶ ይሳል ረጅም ሳልነው ሲሰስ ደርሶልኝ የደረሰልኝ በጣም እናት አባት ያላረገው ነው ያረገው
ተሻለ ኑሮ ኖሬያለሁ። በስልጠናም በድጋፍም በደፍተር ከፊት ደፍተር ብር ስንረዳ ነበር። ስልጠናም ስንሰጥ ነበር። በጎችን ከተሰጠው ደግሞ እንትን እያልኩኝ እያዋለድኩኝ የምበለውን በልቼ የማልበለውን እየሸጥኩኝ ልጆችን እያሳደግኩ በጣም ለውጥ ያሳየኝ እንግዲህ በእኔ በጣም ለውጥ አግኝቼበታለሁ። ኤስኦኤስ ያደረገልን ድጋፍ የመጀመሪያ ወደዚህ ቦታ ስንመጣ ምንም ነገር የለንም ነበር። ምንም ነገር ሙያው የዚህ ሙያ ቢኖርንም ተከራይተን ነው ስንሰራ የነበረው። እየሰራን እያለነ አዘሪያ ግን የድሃ ተብሎ ኤስኦኤስ ሲደርስልና ያደረገልን ድጋፍ ያው ልጆቻችን እያስተማርና ለልጆቻችን የምግብ ድጋፍ በወራዊ እየተከፈላቸው እንደገና ደግሞ የደብተር የእስክሪብቶ እየተከፈላቸው እንደገና ደግሞ እኛ ደግሞ ቴክኒክ በዚያ ደግሞ አሰልጥኖ ሙያ መውሰዳችንን በላይ ደግሞ ለተወሰነ ደግሞ ለኛም ደግሞ ድጋፍ ተደርጎልን ከዛም ደግሞ ያው እንግዲህ ይህንን በሚገባ ይገባቸዋል ተብለን ይህንን ለሚሰሩ ተብለን ይህንን ዕቃ ተሰጥተን እየሰራን እንገኛለን። ቤተሰቦችን አሁን እያስተዳደርኩ ነው፣ እየመራው ነው ያለሁኝ ድርጅቱን። አሁንም ተኝቼም ተቀምጬም ተነስቼም በጣም ነው የማመሰግነው። ድርጅቱ የወደቁትን ያነሳ ነው። ተቸግረው ተጠበው ተጨንቀው የነበሩትን የቤት ኪራይ መክፈል አቅቷቸው ኑሮ ተጭኗቸው የኑሮ ሁኔታ በጣም አስጨንቋቸው ያሉትን ሰዎች ደርሶ ያነሳ ያቃና ነው። በቃ የሞተ ሰው እንደተነሳ ማለት ነው። ምንጊዜም ድርጅቱን ከድርጅት በላይ ያወለልን፣ ያስፋፋልን፣ ያቆይልን፣ የእድሜ ዘመናቸውን ያርዝምልን፣ የአገልግሎት ዘመናቸውን ይባርክልን። ከስንተኛ ክፍል አንስቶ ረሳሁት እንጂ ያው ደብተር፣ ሻንጣ፣ እስክሪብቶ፣ ዩኒፎርም አርጎልናል። ለልጅ አርጎላታል ማለት ነው። እንደገና ስልጠና እዚህ ገብርዬም እዚያ ግድም ቴክኒክ ነው የሚባለው እዚያ ግድም ሄደን ሰልጠናል። የልጅ አስተዳደግ ሁሉን ነገር ያው በራሳውን ባላውቅበትም ሰልጠናናል። ሁሉን ነገር ወስደናል፣ ሰልጠናናል። አሁን ደግሞ እቃ ተቀብለናል። ግብ እቃማ ተሰጥተናል፣ ተሰጥቻለሁ። ለልጅቷ ተሰጥታለች፣ እየሰራች ነው። ለውጥ አለው እኮ ሙሉ በሙሉ ለውጥ አግኝተናል። እየሰራነ ነው፣ አሁንም እየሰራነ ነው። የኤስኦኤስ ነው የሚባል የኤስኦኤስ ላደረገልን አመሰግናለሁ። በጣም 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 እናመሰግናለን። ያው ኤስኦኤስ ድርጅቱ በመልካምነት ያደረገው ለድሆች ስኬት በጣም አሪፍ ነው ብዬ ወስዳለሁ በራሴ። ይሄ አንደኛ የተማሪ መማር የሚያቅታቸውን በተለያየ ድጋፍ በስክሪፕቶም በደፍተርም በመጽሐፍም በተለያየ ነገር የሚያደርገው ዓላማ ከኛ በኩል ደስ ይለኛል። ኤስኦኤስ ድርጅቱ በግድ ብድር ያው እኔ ባሰለጥን ለንተኛው ነው ባለቤት ሰልጥና ለልጅቱ ደፍተርና ስክሪፕት አድርጎልኝ ዩኒፎርም ጨምሮ ሻንጣ መጣፍ ያደረገልኝ በጣም አመሰግናለሁ። በጎቹንም በተለያየ መልኩ ጥሩ ነው። ያው እስካሁን ድረስ ደህና ሳይሳቀቅ ተምሮልኛል። ኤስኦኤስን በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ ያቆይልኝ። አሁንም ነገር ሾ ይሆነኛል ብዬ ነው ለልጄ እንግዲህ ወደ 11 አሁን ዘንድሮ አልፎልኛል። እነሱን ይዤ ለመቆየት ነው የምታገል። ድሃን ከወደቀበት ነው ያነሳ። እውነት ልበላችሁ እናት አባትም ይሰለቻል። የኤስኦኤስ ድርጅት አይደለም መቋቋሚያ ቀርቶ በርበሬና ሽንኩርት ነው ማቅረብ የቀረው። በኮሮና ጊዜ ዘመድ በጠቅለው ሰዓት ዘይቱ፣ ፊኖ፣ መኮረኒው፣ ሳሙናው፣ ጀሪካኑ የቀረ ነገር የለም። ተሰጥቶናል። እግዚአብሔር ስሙ የተመሰገነ ይሁን እና አሁንም ቢሆን መቋቋሚያ በጎች ተሰጥተውኝ 3 እናቶች ተሰጥተውኛል። አሁን ከ8 ደርሰዋል። እግዚአብሔር ስሙ የተመሰገነ ይሁን። ልጆችንም እያስተማርኩኝ ነው።
ስለዚህ ከ3ኛ ክፍል ያለው ልጅ እስከ 10 ደርሶልኛል። እውነት ኤስኤስ ማለት እውነትም ኤስኤስ ነው። እኔ በጣም 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 ከአቅም በላይ ነው የማመሰግነው። ምክንያቱም እናት አባት ይሰለቻል። አንድ ወር እንኳን የሚደግፍ እናት አባት ራሱን ከቻለ በኋላ ግን እኒህ ልጆች ወለድናቸው ኤስኤስ ሊያሳድግልን አይደለም፣ በራሳችን ጥረት እናሳድግ ነው። ግን ፈጥኖ ደረሰልን እና ስለ ኤስኤስ አንድ የምለው ግጥም አጥቼ ነጥቼ ቀዳዳ ስለብስ ፈጥኖ ደረሰልኝ ይሄው ኤስኤስ። በጣም ነው የማመሰግነው። በጣም ለኔ እና ከላይ ከአመራሩ ብቻ ሳይሆን ከታች ያሉት በጎ ፈቃደኞች ጀምረው እኔ እውነቴን ነው እኔ አመራሮቹ ዝቅ ብለው ድሃን ሳይልቁ አይደሉ ከዚህ ነጋሽ ተስፋ ቤታችን ጓዳችን አይቶ ማለት ነው አይዟችሁ በርቱ ብለው ከገንዘብ ይልቅ ምክር እኔ እውነቴን ነው ገንዘብ ያልቃል። የአፊኖ መኮረኒ ዘይትን በላለው አለቀ። ግን ስልጠናው ለልጅ አስተዳደግ የተሰጠ የስልጠና እኔ ለራሴ ልጆችን በዱላ ነበር የማሳድግ የሚመስለኝ፣ ግን አይደለም። አሁን ለልጆቼ የምሰጠው ፍቅር በመመካከር በመነጋገር የልጆችን እንትን አትናውቁ እንባላለን። ትክክል ነው። ልጆች አዋቂ ናቸው። አሁን የልጆችን ምክር እየሰማው እኔ እነሱ የኔን እየተረዳዳነ በአንድ ልጅ 3-4 ልጅ እያስተማርኩ ነው። በአንድ ልጅ ማለት ነው፣ ለአንድ ልጅ በሚሰጠው። ምክንያቱም ይሄን ያደረገ ለምንድን ነው? አገር እንድትለወጥ እንድትበለጥቅ ተተኪው ትውልድ ምሁር ሆኖ የእናንተን ቦታ እንዲይዝ ነው። ይህንን የሚያደርግ ድርጅት እስካሁንም አላየሁም። ከእንግዲህ ምን ያገኛለሁ አለንም። እውነቴን ነው። ምክንያቱም በዚህ መጣ በዚህ መጣ ይባላል። እንዴት ሲያሳርጉ ይረዳኝ የለም። አሁንም ልጅ ያውጣ ከፍ ካለ ደረጃ ያውልልኝ። በጣም አመሰግናለሁ። ብዙ ለውጦችን አይቻለሁ። ይህንን ያስተማርኩ ነው። ራሴም ወተጣጥቻለሁ። እኔም ያላየሁትን አይቻለሁ። በጣም ኤስኤስን አመሰግናለሁ። በጣም አድርጌ ምንም በላይ ቤት አለኝ ቤት አላት የተባልኩ ራቤን ጥማቴን ማንም አያውቅልኝም ነበር። ግን እንደ እግዚአብሔር ተጠቅሞ እግዚአብሔር የተቀበለው ማንም በጎ ፈቃድ መጥቶ አላየኝም። ግን በበጎ ፈቃድ ሳይሆን በራሱ ቸሩ መድኃኒዓለም ላሚቱን አዙሮ አግቶልኛል። በጣም ሳላመሰግነው የማላልፈው ድርጅት ነው። በጣም 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 አድርጌ ማለት ነው። እንደ ሰው አልቤ ማይቼዋለሁ። ጠጣሁም አየሁም ተለወጥኩበትም እጃም ሸጥኩም ብዙ ነገር አይቻለሁ። ኤስኤስ ሰው በላይ ያውልልን። በፀጉር እየሰራው እያለ በወስፌ የገጠር ሰው ዛፍ ላይ ተቀምጬ እየሰራው እያለ ኤስኦስ መነሻ በመስጠቱ በጣም ሰው አላውቅም የነበር እኔ የተደበቅኩ ነው የነበርኩ። የሚሰራ ሰው ዛፍ እግር ላይ ይመጣል፣ ያን እሰራለሁ ይሄዳሉ እንጂ ትውውቅ ምናምን የለኝም። አሁን እግዚአብሔር ይመስገን እኔ ምን እውነት ለመናገር ምኝታ ራሱ የለኝም ነበር። መሬት ላይ ነበር ምተኛ። ምኝታዬ ተመቻችቼ ልብስ የለኝም ነበር። ልብስ ቀይሬ ከሰው የምጨመርበት ራሱ የለኝም ነበር። ማለት ባገኝም በለት ገቢ ለልጆቼ ዳቦ ነው የምል። ግን አሁን ከዳቦ ዘልዬ ያው የወለደ ጠይቃለሁ ዘና ብዬ ፖርሳ ይዤ ብዙ ነገሮች አሉ። ማህበራዊ ኑሮ መኖር አልችልም የነበረ ማለት እንዴት ብዬ ምን ከምን አድርጌ እዛቸው ስፌ ላይ የገጠር ሰው መጣ ካልመጣ ቀረ ባውቅም በመከራ በደስታ መገናኘት አልችልም የነበር። ይሄን ሁሉ ግን ከኤስኦስ ብር ቆንጥሬ በፖርሳ ይዤ ሂጄ በፈለኩት ከሚገባኝ ደርሼ እመጣለሁ። የቤት ዕቃ ምንም ነገር የለኝም ነበር። ይሄ ሁሉ ሙሉ የሆነ በኤስኦስ ነው። ለምሳሌ በዛ ወቅት ከዛ በፊት ሚዛን ነበር የሚሰራው ከ8ኛ ክፍል በፊት ማለት ነው። ስለዚህ ኤስኦስ ከመጣ በኋላ ግን ኖርማሊ በኤስኦስ ድርጅት አቀፍኩና ከዛ በኋላ ቀጥታ ወደ ክላስ ነው የዞርኩት ማለት ነው። ስለዚህ አንደኛ ያው በዛን ሰዓት ከነበረው ክላስ ሲሄድ ለምሳሌ ሚዛን ስራው ያው ደግሞ ሲመለስ ሚዛን ሰራለሁ። ከዛ በኋላ ግን ኦልሞስት እያንዳንዱ ነገር ያሉ ለትምህርት ነው ሰጥቼ ነበረ እና በነበርኩበት ጊዜ አሪፍ ነበር። ያው እንግዲህ ወደ ድጋፍ ስመጣ አጠቃላይ የትምህርት ማቴሪያል ነው ድጋፍ ሳገኝ ነበረው። ለምሳሌ ከእንቅስቃሴ ማቴሪያል ደግሞ ለምሳሌ እንደ ጌም በእኛ በኩል ለዓይነ ስውራን የሚያስፈልጉት ለምሳሌ ለዓይናሞቹ ደብተር፣ እስክሪብቶ፣ እርሳስ እና ደግሞ ከአልባሳት ጀምሮ አጠቃላይ የስፖርት ልብስ ሙሉ ደብተርን ከማሟላት ተጨማሪ እኛ ደግሞ ስሌት ሳይንስ ይባላል፣ ብሬን ወረቀት፣ ኬን፣ ዲክታፎን
አጠቃላይ እነዚህ የትምህርት ማቴሪያል አጠቃላይ እስከ ስፖርት ልብስና እንዲሁም ደግሞ ለትምህርት የሚያስፈልጉ ማቴሪያሎችን በአጠቃላይ በሚመለከት የነዚህ ድጋፍ ተጠቃሚ ነበር። ከዛ በፊት የነበረው ነገር ምንድነው? ለምሳሌ የከሰዓት ተማሪ ከሆንኩ ጠዋት ሚዛን ስራ አልፋለሁ። የጠዋት ደግሞ ከሆን ከሰዓት ስራ ተመልሼ ያው ስመዝን ማመሸው ወይም ደግሞ ሚዛን ጋር ማመሸው። ስለዚህ ፀሐይ አለ፣ ከዛ ላይ ደግሞ ድካም አለ። ከዛ ጋር በተያያዘ ብዙ የሚመጡ እንትኖች ከዛ ደግሞ ተመልሰህ ወደ ቤት ላታነብ ትችላለህ። ዶርም ውስጥ ማንበብ ምናምን ነገር አይታሰብም። ነገር ግን ከዛ በኋላ ይህን ክፍተት ሞልቶልኛል በእኔ በኩል። ለምሳሌ ቀጥታ ወደ ክላስ ነው የሚሄደው። ከዛ ዶርም መጥቶ ማንበብ ካለብኝ ያነባለሁ። አሪፍ መሻሻል ነበርኩ እላለሁ። እንዲያውም በወቅቱ ላይ ያው የተሻለ አቨሬጅ አምጥቼ 9ኛ ክፍል አካባቢ በጊዜው ላይ ተሸላሚ ነበርኩ በኤስኦኤስ ድርጅት ማለት ነው። ስለዚህ አጠቃላይ ያለንበትን አጠቃላይ ሁኔታ ተመልክተው ኢቭን ይህንን ድርጅት ፈንድ ሲያደርጉ የነበሩ አጠቃላይ በውጭ ያሉ የዚህ የድርጅቱ ዋና ዳይሬክተሮችን በሀገር ውስጥ ያሉትን በአጠቃላይ ከባህር ዳር እስከ አዲስ አበባ ከዚህም በአጠቃላይ እንደና ጋሽ ሙላት አይነት ኦፊሰሮች አሉ በየቀበሌውና በየቦታው። ስለዚህ ለእነሱ ሳይሰለቻቸው ሳይደክማቸው ሁሌም ቢሆን ህዝብን ለማገልገል እንግዲህ ቆርጠው ለተነሱ ለኤስኦኤስ አገልጋዮች በአጠቃላይ ምስጋና ከፍ ያለ ነው እና ምስጋና የደረሳቸው ማለት እፈልጋለሁ። እሺ፣ እናመሰግናለን። አጠቃላይ ኤስኦኤስ ወደዚህ ሲገባ 1500 ልጆችን ነው ለይዞ ይገባ። ወላጆቻቸው ደግሞ 1193 የሚሆኑ ወላጆችን ነው ይዞ ስራ የጀመረ። ከዚያ በኋላ ግን እያስመረቀ እነዚህ ወላጆች ውጤታማነታቸውን ቀደም እንዳልኳቸው የመነሻ ካፒታል በመስጠት ለውጥ ያመጡ ወላጆችን በየዓመቱ እየለየን እናስመርቃለን። ስለዚህ ውጤቱን የለካነበት ምንድነው? እስካሁን 1358 የሚሆኑ ወላጆችን አስመርቀናል። 1358 ወላጆች እንግዲህ ቀደም እንዳልኳቸው የተለያዩ ስታርታፖችን ሰጠናቸዋል፣ ወደ ስራ ገብተዋል፣ ውጤትን አምጥተዋል። በዚህ ምክንያት እየለየን እንዲመረቁ አድርገናል። ለምሳሌ እንደው ከተመረቁት እናነሳላችሁ የወተት ላም ከተሰጡት ውስጥ ኦልሞስት እስከ 12 ሊትር የምታልብ እናት አግኝተናል። ይህን ወደ ገንዘብ ስንቀይረው ኦልሞስት እስከ 14000 ብር ድረስ ከ9600 እስከ 14400 ብር ድረስ ከወተት ላም የሚያገኙ እናቶች አሉ። በግ እያራቡ ለምሳሌ በአመት 45000 ብር ከበጎች አግኝቻለሁ። ከሸጧቸው ያልተሸጡ በርካታ በጎች አሉ፣ ግን ከተሸጡት ውስጥ 45000 ብር ያገኘች እናት እንዳለች ማረጋገጥ ይችላል። የፀጉር ቤት ከ9000 እስከ 10000 ብር ድረስ በወር አገኛለሁ ያሉ እናቶች በራሳቸው በቃላቸው የተነጋገሩ እናቶችን አግኝተናል። እና ምን ልፈልጌ ነው እነዚህ ሁሉ ስራዎች ሰርቶ ኤስኦኤስ ውጤቱንም ፍሬውንም ጭምር አይቷል። የትምህርት ቤቶች ገጽታን ለመገንባትና የተሻለ መማር ማስተማር እንዲኖር በማሰብ በእናቲቱ ማርያም እና በታቦር ትምህርት ቤቶች ህንፃዎችን ገንብቶ በማስረከብ ለመማር ማስተማሩ አገልግሎት እንዲሰሩ አድርጓል። በእነዚህ ትምህርት ቤቶች ዘመናዊ የጉድጓድ ውሃ አሰርቶ ለአገልግሎት ያበቃ ሲሆን ይህም ለአረንጓዴ ልማትና ሌሎችም ስራዎች ትልቅ አስተዋጽኦ አበርክቷል። ለርዕሰ መምህራን ለመምህራንና ለአስተዳደር ሰራተኞች የተለያዩ ስልጠናዎችን በመስጠት ጥሩ እውቀትና ክህሎት እንዲኖራቸው ያለሰለሰ ጥረት ሲያደርግ ቆይቷል። በከተማዋ ለሚገኙ አንደኛ ደረጃ ትምህርት ቤቶች የተለያዩ የትምህርት ቁሳቁስና አጋዥ መጽሐፍትን ድጋፍ በማድረግ የመማር ማስተማሩ ስራ በተሻለ መንገድ እንዲቀጥል ማድረግ ትምህርት ቤቱ ያለበትን የውስጥ ችግር በመለየት የውስጥ ችግሩን መፍታት ነው። በመጀመሪያ እንዳልኩት ትምህርት ቤቱ በአብዛኛው ከጭቃ የተሰራ ነው የነበረ፣ የወደቀ ነው። ለተማሪዎች ምቹና ደስ የሚል አልነበረ። ይህንን ክፍተት በማየት አንድ ብሎክ 4 የመማሪያ ክፍል የያዘ ደረጃውን የጠበቀ በብሎኬት የተሰራ የመማሪያ ክፍል አሟልቶልን ልጆቻችን ወደዚያ ገብተው እንዲማሩና ደስ ብሏቸው ትምህርት ቤቱን እንዲወዱት አድርጎልናል። ከዛ በተጨማሪ ለትምህርት ቤቱ ወንበር፣ ጠረጴዛ የተማሪዎችን ለትምህርት ቤት አመራርና አስተዳደር ለቢሮ የሚሆኑ ጠረጴዛና ወንበሮችን በስፋት አሟልቶልናል። የማጣቀሻ መጽሐፍት ቤተ መጽሐፍት ተማሪዎች እንዲጠቀሙባቸው የሚያደርጉ የተለያዩ የማጣቀሻ መጽሐፍቶችን ገዝቶ አቅርቦልናል። ኮምፒውተሮች ከፍተኛ የሆነ ኮምፒውተር ቁጥር ያለው ኮምፒውተር በማሟላት የኮምፒውተር ክፍል እንዲቋቋም አድርገን ኮምፒውተሮች ተማሪዎች በዘመናዊ ቴክኖሎጂ እንዲጠቀሙ ለማድረግ ኮምፒውተሮች ተሟልተዋል። ፕሪንተር ከዛም አልፎ ሬሶ ማሽን ተማሪዎች አሁን ፈተና ስናዘጋጅ በቀላሉ እኛ በትምህርት ቤታችን ለተማሪዎች የሚሆኑ መረጃዎች በቀላሉ እንዲደርሱ ለሚያደርግ
ተሟልቷል። ሞንቶርባ በመስጠት በእረፍት ተማሪዎች ሲገቡና ሲወጡ በቀላሉ የምንፈልገው መልእክት ለተማሪዎች እንድናደርስ ሙዚቃም እንዲያገኙ በማድረግ ከፍተኛ እገዛና ድጋፍ ተደርጎልናል። አምስተኛ ቅድም እንዳልኩት ከመማሪያ ክፍል ግንባታ በተጨማሪ ውሃ ነው። ጥልቅ የውሃ ጉድጓድ ለመጀመሪያ በደብረ ታቦር ካሉ ትምህርት ቤቶች ለታቦር አንደኛ ደረጃ ብቻ ነው ይህ ስራ የተሰራ። ከፍተኛ ከ70 ሜትር በላይ ጥልቀት ያለው በዘመናዊ ማሽን ተቆፍሮ ውሃው እንዲወጣ ተደርጓል። ለዚህም ውሃ ረጅም መስመር ተዘርግቶ 5000 የሚይዝ የውሃ ታንከር ተተክሏል። ይሄም ውሃ ቀጥታ ወደ ዘመናዊ ሽንት ቤት ገብቶ ሽንት ቤቱ በዘመናዊ ብሎኬት የተሰራ ነው። በሽንት ቤቱ ደግሞ በውሃ እንዲሰራ ነው የተደረገው። ስለዚህ ትምህርት ቤቱ ግቢ ውስጥ ደረጃውን የጠበቀ ሽንት ቤት አልነበረንም። በአሁኑ ሰዓት ግን ትምህርት ቤቱ መምህራንም ተማሪዎችም ሳንሸማቀቅ በቀላሉ ልንጠቀምበት የምንችል መታጠቢያ ውሃ ያለው ለተማሪዎቻችንም አሁን ምናልባት የወር አበባ በሚመጣበት ሰዓት ይሸማቀቁ ይቸገሩ ነበር። አሁን ግን ውሃ ገብተውም ለመጠቀም ደግሞ ራሱን ደረጃውን የጠበቀ በመሆኑ ሳይሸማቀቁ ደስ ብሏቸው የሚጠቀሙበት የሽንት ቤት አገልግሎት እንዲጠቀሙ አድርጎናል። ስለዚህ ይህ ውሃ መቆፈሩ ለትምህርት ቤቱ ትልቅ ፋይዳ ነው የሰጠ። ከዛ በፊት አንድም አይነት ውሃ ከግቢ ውስጥ አልነበረም። በአሁኑ ሰዓት ግን ይህ ውሃ በመኖሩ ከሽንት ቤቱ መጠቀም አልፎ አረንጓዴ ልማት በትምህርት ቤት ግቢ ውስጥ በስፋት እንድናስኬድበትና ትምህርት ቤቱም ተጨማሪ ገቢ እንዲያገኝ ከዛም አልፎ ደግሞ ለእይታና ለውበት ከትምህርት ቤቱ ውጭ የሚመጣው ማህበረሰብ ትምህርት ቤቱን በአሁኑ ሰዓት በሚመለከትበት ሰዓት ኤስኦኤስ ባደረገልን ድጋፍና ባገኘነው ውሃ አማካኝነት የትምህርት ቤቱ ግቢ ሙሉ በሙሉ በሚባል ደረጃ የአረንጓዴ ልማት ተጠቃሚ ሊሆን ችሏል። ስለዚህ ኤስኦኤስ ለትምህርት ቤቱ በከፍተኛ ደረጃ ላይ የዋለለትና የደረሰለት ድርጅት ነው። ሌላው ክበባትን ከማቋቋም አይን ልጆች ከመደበኛ ትምህርታቸው በተጨማሪ በክበባት ታቅፈው አቅማቸውን እንዲያጎለብቱ ያላቸውን ችሎታ በተቻለ አቅም እንዲያዳብሩ ለማድረግ ክበባትን አቋቁሞልናል። ለክበባትም የተለያዩ ድጋፍ ስልጠናዎችን በበጎ አድራጎት ልጆች ደግሞ ገቢ በማሰባሰብ በጣም ለተቸገሩ ተማሪዎች ኤስኦኤስ ከሚያደርግላቸው ድጋፍ በተጨማሪ ሌላ ድጋፍም እንዲያገኙ እገዛ ሲያደርግ ቆይቷል። ይህን በስልጠናም በማቴሪያልም በገንዘብም ሳይቀር በመደገፍ ተማሪዎቻችን በዚህ እድል ተጠቃሚ እንዲሆኑ አድርጎልናል። ከዛም በሰባተኛ ደረጃ የምናየው አረንጓዴ ልማት ውሃው ከመጣ በኋላ በትምህርት ቤቱ አቅም ብንጠቀምም ራሱ ድርጅቱም ቢሆን የተለያዩ አትክልቶችን ገዝቶ በማምጣትና በመትከል ትምህርት ቤቱ ለወደፊቱ በስፋት ራሱን ችሎ እንዲጠቀም እንዲገለገል ለማድረግ መሰረት ጥሎልናል። ስለዚህ ትምህርት ቤቱ ኤስኦኤስ ከመምጣቱ በፊት የነበረውን ሰፊ ክፍተት በመሙላት በአሁኑ ሰዓት ትምህርት ቤቱ ከሌሎች አቻ ትምህርት ቤቶች በተሻለና ተወዳዳሪ በሚሆን መንገድ እንዲሻሻልና እንዲለወጥ ያደረገልን ኤስኦኤስ ድርጅት ነው። ስለዚህ ኤስኦኤስ ድርጅት ለታቦር አንደኛ ደረጃ ትምህርት ቤት ባለውለታው ነው። ትምህርት ቤቱም ደግሞ ደረጃውን እንዲጠብቅና ከነበረበት ክፍተት ሞልቶ የተሻለ የመማር ማስተማር ስራ እንዲከወን ያደረገበት ተቋም ሆኗል። በዚህም የተነሳ ተማሪዎቻችን በከፍተኛ ደረጃ ያቋርጡ ነበር። የመድገም ምጣኔው ከፍተኛ ነበር። በአሁኑ ሰዓት በተሻለ ደረጃ ይህንን ጥቅም በማግኘታቸው ትምህርት ቤቱ እንዲውሉበት ምቹ ሁኔታ በመፈጠሩ የማቋረጥ ምጣኔውም የመድገም ምጣኔውም በከፍተኛ ደረጃ ቀንሷል። ጥሩ። እንግዲህ ትምህርት ቤታችን በከተማችን ከሚገኙ ትምህርት ቤቶች ውስጥ እጅግ በጣም የወረደ ነው የነበረው። በፊት ከመማሪያ ክላሱ መማሪያ ክላሶች አልነበሩትም፣ አጥርም አልነበረውም እና በጣም በርካታ የሆኑ ችግሮች ነበሩ። ኢቭን ራሱ መማሪያ ክላሱ እና በሩና መስኮቱ የማይለይበት ነበር ትምህርት ቤቱ የነበረው ማለት ነው። አቧራው የሚወል ተማሪዎች ለመማር የሚሳቀቁበት፣ መምህራንም በተመሳሳይ ክላስ ውስጥ ገብተው ለማስተማር በጣም የተቸገሩበት አጋጣሚ ነበር። በዚህ ምክንያት ተማሪዎች ወደ ሌላ ትምህርት ቤት ሄደው የመማር አዝማሚያ ነበራቸው በፊት ማለት ነው። ነገር ግን ኤስኦኤስ ወደዚህ ትምህርት ቤት ከመጣ ወዲህ ትምህርት ቤቱ የተሻለ ሁኔታ ላይ ነው። ይሄ ማለት ሲባል በመጀመሪያ ደረጃ 3 የመማሪያ ክፍል ግንባታዎችን 12 የመማሪያ ክፍል ያሉት ግንባታዎች ገነባልን። በጣም ደረጃውን የጠበቀ ማለት ነው። ከዛ በኋላ በውስጥ የተለያዩ ቁሳቁሶችን የመማሪያ ማስተማሪያ ቁሳቁሶችን አሟልቶልናል። ከዛን ጊዜ ጀምሮ ተማሪዎች በጣም ትምህርታቸውን ወደው ትምህርት ቤቱን ወደው ትምህርታቸውን ሲከታተሉ ቆይተዋል ማለት ነው።
ክበባትን በመደገፉ የተነሳ የሴት ተማሪዎቻችን ተሳትፎ በትምህርት ቤታችን ላይ ጨምሯል። የሴት ተማሪዎች ተሳትፎ ማለት አሁን ሴት አኮ ክበብ ወይም ደግሞ የልጃገረዶች ክበብ በትምህርት ቤታችን ላይ በጣም እየተጠናከረ ስልጠናም እየተሰጠ ያው የተለያዩ ክበባትን ይደግፋል። በመሰረቱ ኤስኦኤስ ኮሚኒ ሚዲያ ክበብ፣ በጎ አድራጎት ክበብ፣ የሴቶች ክበብ እና የጤና ክበብን በጣም በከፍተኛ ሁኔታ ይደግፍልናል ማለት ነው። ይህ በመሆኑ ደግሞ በተለይ ሴት ተማሪዎቻችን በትምህርታቸው ከፍተኛ ውጤት እንዲያስመዘግቡና የተሻለ ተወዳዳሪ እንዲሆኑ አስችሏቸዋል ማለት ነው። በዚያም ነው አሁን በዚህ ዓመት 94.5 ውጤት የተመዘገበው በትምህርት ቤታችን ማለት ነው። ይሄ ደግሞ በከተማችንም በጣም የተለየ አስብሎታል ማለት ነው። እሱ ነው። ሌላው ይሄ ኤስኦኤስ ለመምህራን፣ ለአስተዳደር ሰራተኞች፣ ለተማሪዎች ደግሞ የአቅም ማጎልበቻ ስልጠና ሰጥቶልኛል ማለት ነው። ይህን በመስጠቱ ደግሞ ተማሪዎቻችን እንዲበቁ የተሻለ ውጤት እንዲያስመዘግቡ አስችሎናል ማለት ነው። ይህ ሲባል ምንድነው? መምህራን በቂ ስልጠና አገኙ። በሰለጠኑት መሰረት ደግሞ ተማሪዎቻቸውን ደፋ ቀና ብለው አስተምረው አብቅተው ይሄው የተሻለ ውጤት ሊያስመዘግቡልን የቻሉ ስልጠና በማግኘታቸው ነው ማለት ነው። ኤስኦኤስ እጅግ በጣም ቁልፍ የሆነውን ችግራችን የፈታልን ድርጅት ቁልፍ የሆነው ማለት ነው። ስለዚህ እኛውን አንገታችን ቀና አድርገን ከሌሎች ተወዳዳሪ እንድንሆን ያስቻለን ኤስኦኤስ ነው ማለት ነው እና ለኤስኦኤስ የምናበረክተው አስተዋጽኦ ወይም የምናቀርበው ምስጋና እጅግ በጣም የላቀ ነው።